በኬንያ የሚገኘው ይህ ዋሻ ከ100 በላይ ለሚሆኑ ሰዎች መኖሪያ ቤት ነው። ዋሻውን ነዋሪዎቹ መሬት ስር ያለው ከተማ ይሉታል። ህፃናትንና አዛውንቶችን ጨምሮ ሌሎች ነዋሪዎችን አስጠልሏል። አደገኛ በሚመስለው በዚህ ዋሻ ነዋሪዎች ምግባቸውን ያበስላሉ፣ ገላቸውን ይታጠባሉ። በአጠቃላይ የሰው ልጅ በእለት ተእለት ህይወቱ የሚያደርጋቸውን ተግባራት በሙሉ እዚሁ ቦታ ያከናውናሉ። ወጣትና ትላልቅ ባለትዳሮችን ከነ ልጆቻቸው ስለሚያኖረው ስለዚህ ዋሻ ለሰማ ሰው በድሮ ዘመን የነበረ አፈ ታሪክ እንጂ አሁን ላይ በዚህ መልኩ የሚኖር ሰው አለ ብሎ ለማመን ያስቸግራል። በአካባቢው መብራትና ውሃ የለም። ተማሪዎች ወደ ትምህርት ቤት ለመሄድ የ30 ኪሎ ሜትር ጉዞ በየቀኑ ይጠብቃቸዋል። ወደ አካባቢው ለመጓዝ ከባድ አደጋዎችን ማሳለፍ ግድ ነው። ጎብኚዎች በዋሻው ውስጥ በየቀኑ ለመኖር የሚደረጉ ተጋድሎዎችን ለመመልከት ወደ ስፍራው ያመራሉ። የሚመጡ ጎብኚዎችን የሚመዘግቡበት አነስ ያለ ቢሮ መሰል ነገር በአካባቢው አለ። ከዚያ ውጪ ሌላ መስሪያ ቤት አይታይም። ልጆች ዋሻው ውስጥ ያላቸውን ህይወት አይወዱትም። ነገር ግን አማራጭ የላቸውምና አይደለም ለህፃናት ለአዋቂ የሚከብደው ኑሮ ይገፉታል። ቤተሰቦቼ እዚህ ስለሚኖሩ ዋሻ ውስጥ ነው የሚኖረው። ቤታችን ነው። እዚህ መኖር ቀላል አይደለም። የየለት ፈተና ነው። It's a daily challenge. ትምህርት ቤት ውስጥ የሚያገኟቸው ኩዮቻቸው ዋሻ የእንስሳት መኖሪያ ነው በማለት ለምን እዛ ውስጥ እንደሚኖሩ ይጠይቋቸዋል። ይህም ልጆቹን ሆድ እንዲብሳቸውና ከኩዮቻቸው አንሰው እንዲታዩ አድርጓቸዋል። Some students laugh at us. አንዳንድ ሴቶች ይሳለቁብናል። ዋሻ ውስጥ ለምን እንደምንኖር ይጠይቁናል። እነዚህ ዋሻዎች የእንስሳት መኖሪያ ናቸው ይሉናል። በጠባብ ስፍራ ከ15 በላይ ሰዎች ባረጁ ፍራሾች ላይ ከብርድ የማያስጥል ብርድ ልብስ ጣል አድርገው ያነጋሉ። ተማሪዎች ጎሳ ይቀድ ትምህርት ቤት ለመሄድ ረጅሙን ጉዞ መጀመር ይጠበቅባቸዋል። ሁሉም ቤተሰቡን ተሰናብቶ ሰብሰብ ብለው ጉዟቸውን ይጀምራሉ። የዋሻው ልጆች እንደ ሌሎች ልጆች ከቤታቸው ታጥበው ቁርሳቸውን በልተው ተዘጋጅተው አይወጡም። ፊታቸውን በመንገዳቸው በሚገኘው ወንዝ ታጥበው ምንም አይነት ምግብ ሳይቀምሱ ነው መንገዳቸውን የሚያቀኑት። የወንዝ ብቸኛው የዋሻው ነዋሪዎች ወንዝ ሲሆን ለመጠጥ፣ ለመታጠቢያነት፣ ለማብሰያና ለልብስ ማጠቢያነት የሚጠቀሙት ነው። ተማሪዎቹ 15 ኪሎ ሜትር ወደ ትምህርት ቤት ለመሄድ 15 ኪሎ ሜትር ለመመለስ በየዕለቱ የ30 ኪሎ ሜትር የእግር ጉዞ ያደርጋሉ። በተለይም በዝናብ ወቅት ጉዟቸው እጅግ ፈታኝና ለአደጋ የሚያጋልጣቸው ይሆናል። Studying is difficult. ትምህርት በጣም ከባድ ነው። ምክንያቱም ሩቅ መጓዝ ይጠበቅብናል። በተለይ በዝናብ ወቅት በጣም አስቸጋሪ ነው። The journey becomes impossible. ይህ መንገድ በተለይ ሕክምና ለሚያስፈልጋቸው ሰዎች እጅግ አስቸጋሪ ነው። ምንም እንኳን የአምቡላንስ አገልግሎት ቢኖርም አገልግሎቱን ለማግኘት በእግራቸው 20 ኪሎ ሜትር ያህል ከፍታና ዝቅታ ያለውን መንገድ መጓዝ ይጠበቅባቸዋል። ወደ ዋሻው መውጣትም ሆነ መውረድ አስቸጋሪ በሆነበት መንገድ በተለይ የእናቶችን ስቃይ ይበልጥ አስከፊ ያደርገዋል። ልትወልድ የደረሰች ሴት ተመሳሳይ ርቀት ተጉዛ ሕክምና ማግኘት ይኖርባታል። ነዋሪዎቹ እዚህ በህይወት የመቆየታቸውን ሁኔታ ፈጣሪ ብቻ ነው የሚያውቀው ሲሉ ይገልጻሉ። በቅርብ የሚገኝ ሆስፒታል የለም። እዚህ ቦታ መውለድ በጣም አስፈሪ ነው። ለመውለድ የደረሰች ሴት አስቸጋሪ ሁኔታ ቢገጥማት ለመርዳት ምንም አይነት አማራጭ የለም። ለመውጣትም ለመውረድም ያስቸግራል። ፈጣሪ ብቻ ነው እንዴት እየኖርን እንደሆነ የሚያውቀው። Only God knows how we survive here. በተለይ በዝናብ ወቅት የተለየ የመጓዝ ልምድን ካልተጠቀሙ የሚያንሸራትተው መሬት የህይወታቸውን ፍጻሜ ያቀርበዋል። ተማሪዎቹ ቀኑን ሙሉ ባልበላ እንጀታቸው ውለው ከባዱን ጉዞ መቀጠል ይኖርባቸዋል። ብዙ ጊዜ ሲደክማቸው እያረፉ ለመሄድ ይሞክራሉ። ነገር ግን መንገዱ በትናንሽ እግሮቻቸው የሚገፋ አይመስሉም። አንዳንዶች በድካም የተነሳ ሲታመሙ ታላላቅ ወንድምና እህቶቻቸው ተሸክመው ወደ ቤት መመለስ ይጠበቅባቸዋል። በዚህ መልኩ ነገም ተነስተው ጉዞ መቀጠል ይኖርባቸዋል። ከምንም በላይ ከባዱ ነገር ረሃብ እንደሆነ ይናገራሉ። ከረሃቡ ጽናት የተነሳ ሴት ልጆች ቁራሽ ዳቦ እንደሚሰጣቸው ሲነገራቸው በመስማማት ወንዶች ጋር ይተኛሉ። በዚህም ምክንያት ላልተፈለገ እርግዝና ይጋለጣሉ። Our biggest problem is hunger. ትልቁ ችግራችን ረሃብ ነው። ወደ ቤት ስንመጣ የምንበላው የለም። አንዳንድ ሴቶች ትንሽ ዳቦ ተሰጣቸው ራሳቸውን ለወንዶች ያቀርባሉ። ከዚያም መጨረሻቸው ማርገዝ ይሆናል። ነፍሰ ጥሮችም ለመውለድ በጣም ይቸገራሉ። ረሃብ በጣም መጥፎ ነው። አስቡት የሞቀው ውሃ ጠጥተን ወደ ትምህርት ቤት ስንሄድ። ይሄ በጣም አሳዛኝ ሁኔታ ነው። This is our reality, and when you have nothing, you become vulnerable.
የሚላስ የሚቀመስ ማጣት ሴት ልጆችን ለያለ ዕድሜ ጋብቻና እርግዝና ማጋለጡን ተመልክተው ከማዘን ባለፈ ወላጆች ምንም ማድረግ ባለመቻላቸው ይከፋሉ። Couldn't afford to take care of her. አንዲት ልጅ አለችኝ። ልንከባከባት ባለመቻሌ ላልተፈለገ እርግዝና ተጋልጣለች። ማንም እያሳለፍን ያለውን ችግር መረዳት አይችልም። በጣም ከባድ ነው። kesi yetu huwa inabaki hapa na inapotelea hapa. ልጆች በጠዋት የሞቀ ውሃ ብቻ ጠጥተው ወደ ትምህርት ቤት ጉዟቸውን ያደርጋሉ። ሲመለሱ ምግብ አይኖርም። ተመሳሳይ ነገር በሚቀጥለውም ቀን ይገጥማቸዋል። የሞቀ ውሃው ልጆቹ ሆዳቸውን እንዳይታመሙ ስለሚያደርጋቸው እናቶቻቸው በጠዋት ተነስተው የሚያቀርቡላቸው ቁርሳቸው ነው። ትምህርት ቤት ከደረሱ በኋላ ከረሃብና ከመንገድ ድካም የተነሳ ፊዚክስና ሂሳብን መማር ያዳግታቸዋል። በቀዝቃዛ አየርና በረሃብ ምክንያት አስተማሪ የሚለውን ሰምቶ ለመረዳት ይቸገራሉ። በዋሻው ውስጥ ለመኖር የመወሰናቸው ጉዳይ ጥያቄ የሚያስነሳ ነው። አንዳንዴ አለት በላያቸው ላይ ሊወድቅና አደጋ ሊያደርስ ይችላል። ይህም ነዋሪዎቹ ኑራቸውን በስጋት እንዲገፉ አድርጓቸዋል። እርዳታ እንዲደረግላቸው ከረጅም ዓመት በፊት ጠይቀው የነበረ ቢሆንም ምንም አይነት መልስ አለማግኘታቸውን ነዋሪዎች ይናገራሉ። እርዳታ ማግኘት ቢችሉ ከሰው ሳይሆን ከፈጣሪ የመጣ ተአምር አድርገው እንደሚቆጥሩትም ይገልጻሉ። ተማሪዎች ካድካሚው የቀን ውላቸው ሲመለሱ ቤት ብለው ወደሚጠሩት መብራት ወደ ሌለው ዋሻ ያመራሉ። በጨረቃ ብርሃን ቀን የተማሩትን ለመከለስ ይሞክራሉ። እዚህ ቦታ ብርሃን የሚያገኙት ከጨረቃ አሊያም ከፀሐይ ብቻ ነው። አንዳንዴ የጨረቃ ብርሃን በማትኖርበት ጊዜ ጥናታቸውን ወይም የቤት ስራቸውን ለማቋረጥ ይገደዳሉ። ቤተሰቦቻቸው ምግብ ማግኘት የቻሉት እድለኛ ልጆች እራታቸውን በልተው ሲተኙ፣ ሌሎች በእንቅልፍ ረሃባቸውን ለመርሳት ይሞክራሉ። ከከባድ ውሎ በኋላ ህፃናት ምንም አይነት ምግብ ሳይቀምሱ ማደርን የማየት ያክል የሚያሳዝን ነገር የለም። ነዋሪዎቹ በዚህ መልኩ ኑሯቸውን እንዲገፉ ለማድረጋቸው መንግስት ወይስ ሌላ ማን ነው ተጠያቂ የሚሆነው የሚለው ጥያቄ ያስነሳል። ነዋሪዎቹ በተለያየ ምክንያት ኑሯቸውን በዋሻ የመክፋት ምርጫ ወስደዋል። አንድ ቤተሰብን ብንመለከት በቀድሞ የመኖሪያ አካባቢው የመሬት ክፍፍል በመኖሩ ምክንያት ከመኖሪያቸው የተፈናቀሉ ናቸው። በ2012 ከአካባቢው ራቅ ወዳለ ቦታ በመሄድ ኑሯቸውን ለመቀጠል ሞክረውም ነበር። ከዚያም መንግስት ጫካ እየመነጠራችሁ ነው በማለት እንዲለቁ አስገድዷቸዋል። በአካባቢው ያሉ መበለት መሄጃ ያጡ ነዋሪዎችን ፈቅደውላቸው ከ2020 ጀምሮ በአካባቢው መኖር ጀምረዋል። I have given them a place to stay. እኔ መሬቱን እንዲኖርበት ሰጥቻለሁ። ነገር ግን አምርቶ ለመብላት በቂ አይደለም። በቂ ምግብ የላቸውም። የሚተኙበት የሚያበስሉበት ቦታም የላቸውም። ነዋሪዎቹ መታወስ ይፈልጋሉ። ካሉበት አስቸጋሪ ሁኔታ ለመውጣት የመንግስት ድጋፍ ያስፈልጋቸዋል። They deserve dignity and they deserve to be remembered by the government. በኮቪድ-19 ወቅት በዋሻው ውስጥ የሚኖረው ሰው ቁጥር ከፍተኛ በመሆኑ አንዳንዶች ለቀው ወደ ሌላ ቦታ እንዲሄዱ ተገደዋል። በዚህ ወቅት መሄጃ ያልነበራቸው 11 ቤተሰቦች እዛው ለመኖር ቀሩ። ነገር ግን ነዋሪዎቹ በርካታ በመሆናቸው በቦታው አልምተው ለመተዳደር በቂ አልሆነላቸውም። እርዳታን ለማግኘት መንግስትን ለጋስ ሰዎችን ቢያነጋግሩም መፍትሄ የሚሰጣቸው ሰው ለማግኘት ተቸግረዋል። ባገኙት አጋጣሚ በህልውና ጠርዝ ላይ ሆኖ ከሚገፉት ኑሮ የሚያላቅቃቸው አካል እንዲያገኙ ይማጸናሉ። Anyone who can make a difference. እርዳታ ከመንግስትና ከሌሎችም እንዲሰጠን እንጠይቃለን። እዚህ ያለን ሰዎች ቤት የምንመገበውና ህልም እንዲኖረን እንፈልጋለን። God created man and placed him in the Garden of Eden.